እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የእሬት ጁስ መጠጣት የሚሰጣችሁን አስደናቂ የጤና ጥቅሞቹን፣ ጉዳቱን እናም በፍጹም መጠጣት የሌለባቸው ሰዎችስ ምን አይነት ሰዎች ናቸው፣ አዘገጃጀቱን በቀን ምን ያክልስ መጠጣት ይመከራል የሚለውን ስለ እሬት ጁስ ማወቅ ያለባችሁን መሰረታዊ ነጥቦችን ሁላ በዚህ ቪዲዮ ላይ የማሳውቃችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ያልገባችሁ ነገር ካለ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የእሬት ጭማቂ ወይንም ደግሞ ጁስ ከእሬት ተክል ቅጠሎች የሚዘጋጅ መጠጥ ነው። እሬት ለረጅም ጊዜ በጤና ጥቅሞቹ ሲያገለግልም ቆይቷል። ጭማቂውም ከእነዚህ ጥቅሞች ተጠቃሚ ለመሆን አንዱ መንገድ ነው። የእሬት ጭማቂ የሚዘጋጀው የእሬት ቅጠሎችን በመፍጨት ወይም ደግሞ በመቁረጥ ነው። ከዚያም የተገኘው ፈሳሽ ይጣራል እናም ለመጠቀምም ዝግጁ ይሆናል። አንዳንድ ጊዜ ጣዕሙን ለማሻሻል ከሌሎች ንጥረ ነገሮች ጋርም ይደባለቃል። የእሬት ጭማቂን መጠጣት ይቻላል፣ ነገር ግን በአንዳንድ ጥንቃቄዎችን ማድረግ ያስፈልጋል። እሬት ለውጫዊ ጥቅም ብቻ ሳይሆን ለውስጣዊ ጥቅምም ሲውል ቆይቷል። ይሁን እንጂ ሁሉም የእሬት ምርቶች ለውስጣዊ ፍጆታ ተስማሚ አይሆኑም። ታዲያ የሚጠጣውና የማይጠጣው እሬት ምን አይነት ነው የሚለውን ልንገራችሁ። የሚጠጣው እሬት በተለይ ለውስጣዊ ፍጆታ ተብለው የተዘጋጁ እናም የእሬት ጁስ ተብለው የተሰየሙ ምርቶች አሉ። እነዚህ ምርቶች አልወይን የተባለውን ንጥረ ነገር ተወግዶላቸዋል። አልወይን በአንዳንድ ሰዎች ላይ እንደ ተቅማጥ ያሉ የጎንዮሽ ጉዳቶችን ሊያስከትል ይችላል። የማይጠጣው እሬት ደግሞ ለቆዳ ወይም ደግሞ ለውጫዊ ጥቅም ብቻ ተብለው የተሰሩ የእሬት ምርቶች መጠጣት የለባቸውም። እነዚህ ምርቶች ብዙውን ጊዜ ከፍተኛ መጠን ያለው አልወይንን ይይዛሉ። በ100 ግራም የእሬት ጭማቂ ውስጥ የሚገኙት ንጥረ ነገሮች እንደ የምርት ስሙ ሊለያዩ ይችላሉ። ውሃ 96.2 ግራም፣ ካሎሪ 15 ካሎሪ፣ ፕሮቲን 0 ግራም፣ ስብ 0 ግራም፣ ካርቦሃይድሬትስ 3.75 ግራም፣ ስኳር 3.75 ግራም፣ ካልሲየም 8 ሚሊግራም፣ ብረት 0.15 ሚሊግራም፣ ሶዲየም 8 ሚሊግራም፣ ቫይታሚን ሲ 3.8 ሚሊግራምን ይሰጣል። ከእነዚህ ንጥረ ነገሮች በተጨማሪ የእሬት ጭማቂ ቫይታሚኖችን እንደ ቫይታሚን ኤ፣ ቫይታሚን ኢ እናም ቫይታሚን ቢ፣ ማዕድናቶችን እንደ ማግኒዥየም፣ ፖታሲየም እናም ዚንክ፣ አሚኖ አሲዶችን፣ ኤንዛይሞችን፣ የምግብ መፈጨትን የሚረዱ እናም አንቲኦክሲዳንቶችን፣ የሰውነታችንን ከጉዳት የሚከላከሉት በርካታ አንቲኦክሲዳንቶችን ይይዛል ማለት ነው። የእሬት ጭማቂ በአብዛኛው ውሃን ስለሚይዝ በጣም እርጥበት ያለው መጠጥ ነው። በተጨማሪም አነስተኛ መጠን ያለው ካሎሪ እናም አንዳንድ ቫይታሚን ሲንም ይዟል። ይህም ለበሽታ መከላከያ ስርዓት እናም ለቆዳ ጤና በጣም ጠቃሚ ነው። ይሁን እንጂ የስኳር ይዘቱን መመልከት አስፈላጊ ነው። በተለይም የስኳር መጠናችሁን መከታተል ካስፈልጋችሁ። ታዲያ የእሬት ጭማቂ ወይም ደግሞ ጁስን መጠጣት የሚሰጣችሁን 10 ድንቅ የጤና ጥቅሞችን በዝርዝር ልንገራችሁ። አንደኛ፣ የምግብ መፈጨትን ያሻሽላል። የእሬት ጭማቂ የምግብ መፈጨትን ለማሻሻል እናም የሆድ ድርቀትን ለማስታገስ ይረዳል። በውስጡ ኢንዛይሞችን እናም ፋይበርን ይዟል። እነዚህም ለምግብ መፈጨት ጠቃሚ ናቸው። ሁለተኛ፣ የበሽታ መከላከያ ስርዓትንም ያጠናክራል። የእሬት ጭማቂ በውስጡ አንቲ ኦክሲዳንትስ እናም ሌሎች ጠቃሚ ንጥረ ነገሮችን በመያዙ የበሽታ መከላከያ ስርዓትን ለማጠናከር ይረዳል። ሶስተኛ፣ የቆዳን ጤና ያሻሽላል። የእሬት ጭማቂ ለቆዳ ጤና ጠቃሚ የሆኑ ንጥረ ነገሮችን ይዟል። ለፀሐይ ቃጠሎ፣ ለቁስልናም ለሌሎች የቆዳ ችግሮች እንደ መድኃኒትነትም ያገለግላል። አራተኛ፣ የደም ስኳር መጠንንም ይቆጣጠራል። አንዳንድ ጥናቶችም እንደሚያሳዩት የእሬት ጭማቂ የደም ስኳር መጠንን ለመቆጣጠር ይረዳል። ይሁን እንጂ የስኳር በሽታ ላለባቸው ሰዎች የእሬት ጭማቂን ከመውሰዳቸው በፊት ሐኪማቸውን ማማከር አለባቸው። አምስተኛ፣ ጸረ ብግነት ባህሪያት አሉት። የእሬት ጭማቂ በውስጡ ጸረ ብግነት ንጥረ ነገሮችን ይዟል። ይህም በሰውነት ውስጥ ያሉ
ብግነቶችን ለመቀነስ ይረዳል። ስድስተኛ የሰውነት እርጥበትንም ይጠብቃል። የእሬት ጭማቂ ከፍተኛ መጠን ያለው ውሃን ይዟል። ይህም ሰውነትን እርጥበት እንዲይዝ ይረዳል። ሰባተኛ የኮሌስትሮል መጠንንም ይቀንሳል። አንዳንድ ጥናቶች እንደሚያሳዩት የእሬት ጭማቂ የኮሌስትሮል መጠንን ለመቀነስ ይረዳል። ስምንተኛ ቁስልንም ይፈውሳል። የእሬት ጭማቂ ቁስልን በፍጥነት ለማዳን ይረዳል። በውስጡ ጸረ ባክቴሪያ እናም ጸረ ቫይረስ ንጥረ ነገሮችን ይዟል። እነዚህም ለፈውስ ጠቃሚ ናቸው። ዘጠነኛ የጉበትን ጤና ያሻሽላል። አንዳንድ ጥናቶች እንደሚያሳዩት የእሬት ጭማቂ የጉበትን ጤና ለማሻሻልም ይረዳል። አስረኛ ክብደትን ለመቀነስም ይረዳል። የእሬት ጭማቂ አነስተኛ መጠን ያለው ካሎሪን ይዟል። ይህም ክብደትን ለመቀነስ ይረዳል። እነዚህ ጥቅሞች በሳይንሳዊ ጥናቶች የተደገፉ ቢሆኑም ተጨማሪ ምርምር ግን ያስፈልጋል። የእሬት ጭማቂ በአጠቃላይ ለጤናማ ሰዎች ደህንነቱ የተጠበቀ ነው። ይሁን እንጂ አንዳንድ ሰዎች ለእሬት አለርጂ ሊኖራቸው ይችላል። እንዲሁም ነፍሰ ጡር ሴቶችናም የሚያጠቡ እናቶች የእሬት ጭማቂን ከመውሰዳቸው በፊት ሐኪማቸውን ማማከር አለባቸው። የእሬት ጭማቂ በአጠቃላይ ለብዙ ሰዎች ደህንነቱ የተጠበቀ ቢሆንም አንዳንድ የጎንዮሽ ጉዳቶችናም የጤና ችግሮችን ሊያስከትል ይችላል። እነዚህ ጉዳቶች እንደ መጠኑ፣ የአጠቃቀም ጊዜ እናም የግለሰቡ የጤና ሁኔታ ሊለያዩ ይችላሉ። የእሬት ጭማቂን መጠጣት የሚያስከትላቸው የጤና ጉዳቶች አንደኛ የምግብ መፈጨት ችግርን ሊያስከትል ይችላል። አንዳንድ ሰዎች የእሬት ጭማቂን ከጠጡ በኋላ እንደ ተቅማጥ፣ የሆድ ቁርጠት፣ የሆድ መነፋትናም ማቅለሽለሽ የመሳሰሉ የምግብ መፈጨት ችግሮች ሊያጋጥሟቸው ይችላል። በተለይም ከመጠን በላይ ከተወሰደ ወይም ለረጅም ጊዜ ጥቅም ላይ ከዋለ እነዚህ ችግሮች ሊከሰቱ ይችላሉ። ሁለተኛ ደግሞ ድርቀት ነው። ተቅማጥ ለድርቀት ሊዳርግ ይችላል። በተለይም በዕድሜ የገፉ ሰዎች ወይም ሌሎች የጤና ችግሮች ባሉባቸው ሰዎች ላይ። የድርቀት ምልክቶች እንደ ደረቅ አፍ፣ ጥማት፣ ትንሽ ሽንትናም የራስ ምታትን ሊያካትቱ ይችላሉ። ሶስተኛ የኤሌክትሮላይት አለመመጣጠን ነው። ተቅማጥናም ድርቀት የኤሌክትሮላይት አለመመጣጠንን ሊያስከትሉ ይችላሉ። ይህም በጡንቻዎች በነርቮችናም በልብ ላይ ችግርን ሊያስከትል ይችላል። አራተኛ የመድኃኒት መስተጋብር ነው። የእሬት ጭማቂ ከአንዳንድ መድኃኒቶች ጋር ሊገናኝ ይችላል። ለምሳሌ እንደ የስኳር በሽታ መድኃኒቶች፣ የደም ማቅጠኛዎችናም ዳዩሪቲክስ። ይህ የመድኃኒቶችን ውጤታማነት ሊቀንስ ወይም ደግሞ የጎንዮሽ ጉዳቶችን ሊጨምር ይችላል። አምስተኛ የአለርጂ ምላሽ ነው። አንዳንድ ሰዎች ለእሬት አለርጂ ሊኖራቸው ይችላል። የአለርጂ ምልክቶች የቆዳ ሽፍታ፣ ማሳከክ፣ እብጠትናም የመተንፈስ ችግርን ሊያስከትሉ ይችላሉ። ስድስተኛ የኩላሊት ችግር ነው። ከመጠን በላይ የሆነ የእሬት ጭማቂ ለረጅም ጊዜ መውሰድ የኩላሊት ችግርን ሊያስከትል ይችላል። ሰባተኛ የጉበት ችግር ነው። አልፎ አልፎ የእሬት ጭማቂ የጉበት ችግርን ሊያስከትልባችሁ ይችላል። ሌሎች ሊከሰቱ የሚችሉ የጎንዮሽ ጉዳቶች ደግሞ የጡንቻ ድክመት፣ የልብ ምት መዛባትናም የደም ግፊት መቀነስን ሊያስከትሉ ይችላሉ። እነዚህ የጎንዮሽ ጉዳቶችናም የጤና ችግሮች ታዲያ በሁሉም ሰዎች ላይ አይከሰቱም። ይሁን እንጂ የእሬት ጭማቂን ከመውሰዳችሁ በፊት ስለሚኖሩት ጥቅሞችናም ጉዳቶች በቅርበት ከሐኪሞቻችሁ ጋር መወያየቱ አስፈላጊ ነው። በተለይም ማንኛውም የጤና ችግር ካለባችሁ ወይም ማንኛውንም መድኃኒት የምትወስዱ ከሆነ ግዴታ ሐኪማችሁን ማማከር አለባችሁ። ታዲያ የእሬት ጁስን ጤናማ በሆነ መንገድ እንዴት እንደሚዘጋጅ ደግሞ ልንገራችሁ። የሚያስፈልገው ግብአት ከ2 እስከ 3 ትላልቅ የእሬት ቅጠሎች፣ ውሃ እንደ አስፈላጊነቱ፣ ማር ወይም ደግሞ ሌላ ጣፋጭ፣ ይህንንም ከፈለጋችሁ የምትጨምሩት ነው። ሎሚ ወይም ደግሞ ሌላ የፍራፍሬ ጭማቂ፣ ይህንንም ኦፕሽናል ነው ወይም ደግሞ እንደ አስፈላጊነቱ መጨመር ከፈለጋችሁ ማለት ነው። ከዛም ቅጠሎቹን ማዘጋጀት፣ ትላልቅና ጤናማ የእሬት ቅጠሎችን መምረጥ ያስፈልጋል። ቅጠሎችን በደንብ ማጠብ፣ ከዛም በቅጠሎቹ ጠርዝ ላይ ያሉትን እሾሆቹን ቆርጣችሁ ማስወገድ፣ ከዛም ቅጠሎቹን በርዝመት 2 ቦታ መክፈልና ውስጡ ያለውን ጄል መሰል ክፍል በጥንቃቄ ማውጣት ያስፈልጋል። ከዛም የወጣውን ጄል በብሌንደር ወይም ደግሞ በመፍጫ ወይም በምግብ ማቀነባበሪያ ውስጥ በመክተት ለስላሳ እስኪሆን ድረስ መፍጨት ያስፈልጋል። ጄሉ በጣም ወፍራም ከሆነ ትንሽ ውሃ ጨምሩበት። ከዛም ጭማቂውን አዘጋጅታችኋል ማለት ነው። የተፈጨውን ጄል በቼዝ ጨርቅ ወይም ደግሞ በጥሩ ማጥለያ ውስጥ
ማጣራት አለባችሁ። ጭማቂውን ለማጣራት በደንብ መጭመቅ ያስፈልጋል። ከዛም ጭማቂውን ማቅረብ ነው። የተጣራውን ጭማቂ በብርጭቆ ውስጥ መቅዳት፣ አስፈላጊ ከሆነ ማር ወይም ደግሞ ሌላ ጣፋጭ ነገሮችን መጨመር ትችላላችሁ። ጣዕሙን ይበልጥ ለማሻሻል ትንሽ የሎሚ ወይም ደግሞ ሌላ የፍራፍሬ ጭማቂን ጨምሩበት። ጭማቂውን ወዲያውኑ ጠጡት ወይም በማቀዝቀዣ ውስጥ አስቀምጡት። ለውስጣዊ ፍጆታ ተብሎ የተሰራ የእሬት ጄል መጠቀማችሁን አረጋግጡ። በቤት ውስጥ የተሰራ የእሬት ጭማቂ በማቀዝቀዣ ውስጥ እስከ 3 ቀናት ድረስ ሊቆይ ይችላል። የእሬት ጭማቂን ከመጠን በላይ አትውሰዱ። ነፍሰ ጡር ወይም የሚያጠቡ ሴቶች እንዲሁም ማንኛውም የጤና ችግር ያለባቸው ሰዎች የእሬት ጭማቂን ከመውሰዳቸው በፊት ሐኪማቸውን ማማከር አለባቸው። ታዲያ በቀን ምን ያክል የእሬት ጭማቂን መጠጣት አለባቸው የሚለውን ደግሞ እነግራችኋለሁኝ። በቀን እንድትጠጡ የሚመከረው የእሬት ጁስ መጠን እንደ ሰው የጤና ሁኔታ፣ እንደ ዕድሜያችሁና በተለያዩ ምክንያቶች ከሰው ወደ ሰው ሊለያይ ይችላል። ይሁን እንጂ በአጠቃላይ ለአዋቂዎች በቀን ከ100 እስከ 200 ሚሊ ሊትር ወይም ደግሞ ከግማሽ ኩባያ እስከ 1 ኩባያ መጠጣት ይመከራል። ይህንን መጠን በቀን ውስጥ በ2 ወይም በ3 ጊዜ ከፋፍላችሁ መጠጣት ትችላላችሁ። ለልጆች እድሜያቸውና ክብደታቸው ግምት ውስጥ በማስገባት መጠኑን ማስተካከል ያስፈልጋል። ግዴታ ግን አስቀድማችሁ ከሐኪም ጋር መማከር ያስፈልጋል፣ ለልጃችሁ ሳትሰጡ ማለት ነው። ለነፍሰ ጡርናም ለሚያጠቡ ሴቶች የእሬት ጁስን ከመውሰዳቸው በፊት ሐኪማቸውን ማማከር አለባቸው። የእሬት ጁስን በትንሽ መጠን በመጀመር ቀስ በቀስ እየለመዳችሁ ስትሄዱ መጠኑን መጨመር ይመከራል። በአንዴ ብዙ አትጠቀሙ። የእሬት ጁስን ከምግብ ጋር ወይም ከምግብ በኋላ መጠጣት የምግብ መፈጨትን ሊያሻሽል ይችላል። በቂ ውሃ መጠጣትም አስፈላጊ ነው። ማንኛውንም የጎንዮሽ ጉዳት ካጋጠማችሁ የእሬት ጁስን መጠጣት ማቆምና ሐኪማችሁን ማማከር ያስፈልጋል። ከመጠን በላይ የሆነ የእሬት ጭማቂ እንደ ተቅማጥ፣ የሆድ ቁርጠትናም ሌሎች የምግብ መፈጨት ችግሮችን ሊያስከትልባችሁ ይችላል። የኩላሊት ወይም የጉበት ችግር ያለባቸው ሰዎች የእሬት ጭማቂን ከመውሰዳቸው በፊት ሐኪማቸውን ማማከር አለባቸው። ታዲያ የእሬት ጁስን መጠጣት የሌለባቸው ወይም ደግሞ አጠቃቀማቸውን መቀነስ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን ደግሞ አሁን ልንገራችሁ። ምንም እንኳን የእሬት ጭማቂ ወይም ደግሞ ጁስ ብዙ የጤና ጥቅሞች ቢኖረውም አንዳንድ ሰዎች መጠጣት የሌለባቸው ሰዎች አሉ። እነዚህም አንደኛ ነፍሰ ጡርናም የሚያጠቡ ሴቶች ናቸው። የእሬት ጭማቂ በእርግዝና ወቅት ወይም ደግሞ ጡት በማጥባት ጊዜ ደህንነቱ የተጠበቀ ስለመሆኑ በቂ ጥናቶች አልተካሄዱም። ስለዚህ እነዚህ ሴቶች የእሬት ጭማቂን ከመውሰዳቸው በፊት ሐኪማቸውን ማማከር አለባቸው። ሁለተኛ ለእሬት አለርጂ ያለባቸው ሰዎች ናቸው። ለእሬት አለርጂ ያላቸው ሰዎች የእሬት ጭማቂን መጠጣት የለባቸውም። የአለርጂ ምልክቶች እንደ የቆዳ ሽፍታ፣ ማሳከክ፣ እብጠትናም የመተንፈስ ችግርን ሊያካትቱ ይችላሉ። ሶስተኛ የምግብ መፈጨት ችግር ያለባቸው ሰዎች ናቸው። አንዳንድ ሰዎች የእሬት ጭማቂ ከጠጡ በኋላ እንደ ተቅማጥ፣ የሆድ ቁርጠት፣ የሆድ መነፋትናም ማቅለሽለሽ የመሳሰሉ የምግብ መፈጨት ችግሮች ሊያጋጥሟቸው ይችላል። በተለይም እነዚህ ችግሮች ካለባችሁ የእሬት ጭማቂን ከመውሰዳችሁ በፊት ሐኪማችሁን አማክሩ። አራተኛ የመድኃኒት መስተጋብር ሊኖርባቸው የሚችል ሰዎች ናቸው። የእሬት ጭማቂ ከአንዳንድ መድኃኒቶች ጋር ሊገናኝ ይችላል። ለምሳሌ እንደ የስኳር በሽታ መድኃኒቶች፣ የደም ማቅጠኛ እናም ከዳይሪቲክስ ጋር። ማንኛውንም መድኃኒቶችን የምትወስዱ ከሆነ የእሬት ጭማቂን ከመውሰዳችሁ በፊት ሐኪማችሁን አማክሩ። አምስተኛ የኩላሊት ወይም የጉበት ችግር ያለባቸው ሰዎች ናቸው። ከመጠን በላይ የሆነ የእሬት ጭማቂ ለረጅም ጊዜ መውሰድ የኩላሊት ወይም የጉበት ችግርን ሊያስከትል ይችላል። እነዚህ ችግሮች ካሉባችሁ የእሬት ጭማቂ ከመውሰዳችሁ በፊት ሐኪማችሁን አማክሩ። ስድስተኛ ደግሞ ዕድሜያቸው ከ12 ዓመት በታች የሆኑ ልጆች ናቸው። ለሕፃናት የእሬት ጭማቂ ደህንነቱ የተጠበቀ ስለመሆኑ በቂ ጥናቶች አልተካሄዱም። ስለዚህ ከ12 ዓመት በታች ያሉ ልጆች የእሬት ጭማቂን ከመውሰዳቸው በፊት ሐኪማቸውን ማማከር ይኖርባቸዋል ማለት ነው። ስለዚህ ሐኪም ሳታማክሩ በፍጹም እንዳትሰጡ።
7ኛ ደግሞ በቅርብ ጊዜ ቀዶ ጥገና የተደረገላቸው ሰዎች ናቸው። የእሬት ጭማቂ የደም መፍሰስን ሊጨምር ይችላል። ስለዚህ በቅርብ ጊዜ ቀዶ ጥገና የተደረገላቸው ሰዎች የእሬት ጭማቂን ከመውሰዳቸው በፊት ሐኪማቸውን ማማከር ይኖርባቸዋል ማለት ነው። ማንኛውም የጤና ችግር ካለባችሁ ወይም ደግሞ እርግጠኛ ካልሆናችሁ የእሬት ጭማቂን ከመውሰዳችሁ በፊት ሐኪማችሁን ግዴታ ማማከር አስፈላጊ ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ እላለሁ። የእሬት ጁስ ወይም ደግሞ ጭማቂ መጠጣት ይችላል ወይንስ ደግሞ አይችልም? በቀን ምን ያክል መጠጣት አለባችሁ? ጥቅሙ ምንድን ነው? ጉዳቱስ ምንድን ነው? ምን አይነት ሰዎችስ መጠቀም የሌለባቸው ሰዎች ናቸው? የሚለውን ከእሬት ጭማቂ ጋር በተያያዘ ማወቅ ያለባችሁን መሰረታዊ ጥቅሞችን፣ የእሬት ጭማቂ ጉዳቶችን በዚህ ቪዲዮ ላይ በሚገባ ነግሬያችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።